ዘጸአት ምዕራፍ 19 እስከ 24 ያለውን ነው በአሁኑ ጊዜ የምናየው። ዘጸአት ምዕራፍ 19 ከቁጥር 1 ጀምሮ እስከ 24 እነዚህን ምዕራፎች ነው የምንመለከተው። ግን አርስታችን ደግሞ ሕገ እግዚአብሔር ክንደ እግዚአብሔር አይተናል። ሕገ እግዚአብሔር እናያለን። ደግሞም ሀልዮተ እግዚአብሔርን በሚቀጥለው ጊዜ እንመለከታለን ማለት ነው። ዘጸአትን ለማጠቃለል ማለት ነው። ክብር ሁሉ ለጌታ ይሁን። ዘጸአት ምዕራፍ 19 ከቁጥር 1 ጀምሮ እስከ 6 ያለውን በማንበብ ጀምራለሁ። በሦስተኛው ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከረፈዲምም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግኩትን በንስር ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔን ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግሥት፣ የተቀደሰ ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይሄ ነው። አምላካችን እግዚአብሔር ሆይ ለማለት አይደለም። አንተ አምላካችን ነህ። አንተ አባታችን ነህ። እኛ አልነበርንም መጀመሪያ የመረጥን፣ አንተ ግን መረጥከን። ሃሌሉያ። አቤቱ አንተ ጠራህን፣ የራስ ያደረግከን። አቤቱ ለማንም እንዳንሆን ለአንተና ለአንተ ብቻ እንድንሆን ሕዝብ ያልከን ወደ ራሴ ስላቀረብከን ክብር ለአንተ ይሁን። የዳነው ደግሞ ከመኪና አደጋ አይደለም። የዳነው ጌታ እግዚአብሔር አምላኬው ከሌላ አይደለም። ለዘላለም እስረኛ ከሚያደርገን፣ ለዘላለም ጌታ እግዚአብሔር ሆይ ከአንተ ከሚለየን ከኃጢአት ደዌ አቤቱ በጸናች ክንድ በተዘረጋች እጅ እግዚአብሔር ሆይ ከባርነት ያላቀከን አንተ ነህና እናመሰግናለን። እግዚአብሔር ሆይ ክብር በሰማይና በምድር ላንተ ይሁን። ሃሌሉያ። እግዚአብሔር አባታችን ሆይ እየገባን በየቀኑ ራሳችንን እያሳሰብን ጌታ እግዚአብሔር ሆይ እንድናመሰግን እንድትረዳን እኔ በኢየሱስ ስም ጸልያለሁ። አሁን ዛሬ ልትናገር ያለው ላዳንከው ሕዝብ ነው። ነፃ ላወጣው ሕዝብ ነው። አርነት ለታወጀለት ሕዝብ ነውና እግዚአብሔር ሆይ ቃል ወደኛ እንዲመጣ በኢየሱስ ስም ጸልያለሁ። የሁላችንም ልብ እንድታገኝ እግዚአብሔር ሆይ በኢየሱስ ስም በዚህ ብርሃን በሆነው ቃል ስር እግዚአብሔር ሆይ እኛነታችንን እንድናይ አቤቱ ጌታ እግዚአብሔር ሆይ ወደ አንተ እንድንዘረጋ ለእርዳታ እጆቻችን ወደ አንተ እንድናነሳ እንድትረዳን በጌታ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ ተናገረን፣ እኔንም እርዳኝ፣ ጉባኤያችንን እርዳ፣ ልባችንን አግኝ። በኢየሱስ ስም የአቅጣጫ ለውጥ፣ የአመለካከት ለውጥ፣ የአስተሳሰብ ለውጥ አቤቱ ጌታ እግዚአብሔር ሆይ ከቃል የተነሳ እንዲሆንልን እንለምናሃለን። ክብር ሁሉ ላንተ ይሁን። እስካሁንም ስለነበረን ጊዜ ስምህ ይባረክ። በአንድም በሌላም መንገድ አቤቱ ጌታ ሆይ ከማለዳ ጀምሮ እየተናገርከን ነው። እግዚአብሔር ሆይ እናመሰግናሃለን። አሁን ደግሞ ጌታ እግዚአብሔር ሆይ ቀጥለ ተናገረን በኢየሱስ ስም። እኔ የምነግራችሁ ቃል መንፈስ ነው ሕይወትም ነው ያልክ ጌታ መንፈስ በሆነው ጌታ ሆይ ቃል ተገናኘን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር የተባረከ ይሁን። እንግዲህ እግዚአብሔር ይባርካችሁ። በየቤቱ የእግዚአብሔር ቃል እየተነበበ ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን። በእውነት እንደዚህ ቃል የሚያጥብ፣ እንደዚህ ቃል የሚያነጻ፣ እንደዚህ ቃል የሚቀድስ፣ እንደዚህ ቃል ከኃጢአት የሚለይ ምንም ነገር የለም። አንድ ሰው እንደዚህ ያለ ወይ ይሄ ቃል ከኃጢአት ይለያቸዋል ወይ ኃጢአት ከዚህ ቃል ይለያቸዋል። ይሄ ቃል ከኃጢአት ይለየን። አሜን። ጌታ የተባረከ ይሁን።
እና በቴሌግራም ግሩፓችን ላይ በየቤታችን በማለዳ መጣውን ቃል በማንበብ ቀናችሁን እንድትጀምሩ አደፋፍራችኋለሁ። ቴሌግራም ኢሲዲ ግሩፕ ውስጥ የሌለን ስትወጡ ቴሌቪዥን አለ። እዛ ቴሌቪዥን ላይ የቴሌግራሙ QR ኮድ አለ። እሱን አንድ ጊዜ አንስታችሁ ይጫን። ከዛ በኋላ ሁላችንም የእግዚአብሔርን ቃል አብረን እያነበብን ክርስቶስን በማወቅ እና በማሳወቅ እንድንበረታ አደራ ማለት ፈልጋለሁ። ጌታ ይመስገን። እንግዲህ ዘጸአትን ስናይ የኦሪት ዘጸአትን መጽሐፍ በሶስት ከፍለን እንደምናይ ተናግሬያለሁ። እንቀጥላለን ማለት ነው። የመጀመሪያው ክንደ እግዚአብሔር ነው። ክንደ እግዚአብሔር ዘጸአት ምዕራፍ 1 እስከ 15 ያለውን በዚህ መንገድ ነው ያየነው። እግዚአብሔር ሕዝቡን ከግብፅ ባርነት እንዴት አርነት እንዳወጣቸው በጸናች ክንዱ ስላወጣቸው ክንደ እግዚአብሔር ብለናል። ዛሬ የምናየው ሕገ እግዚአብሔር ነው። ሕገ እግዚአብሔር በሚቀጥለው ደግሞ ሀልዎተ እግዚአብሔር ዘጸአት 5 እስከ 40 በማየት ይሄንን መጽሐፍ እንጨርሳለን ማለት ነው። እንግዲህ ይሄ ዳሰሳ ስለሆነ ሁሉ ነገር እዚህ ውስጥ ተካቷል ማለት አይደለም። ግን የእግዚአብሔር መንፈስ አለ። እኛም ሁላችንም ደግሞ ልባችን እግዚአብሔርን በቃሉ ለማወቅ በጣም ስለተነሳሳ ሌላውን እኛ ደግሞ ከእግዚአብሔር መንፈስ ጋር እንቀጥላለን ማለት ነው። ወደ ዛሬው ከመግባቴ በፊት አንድ የቴዎሎጂካል ወርድ ወይም ደግሞ በስነ መለኮት ትምህርት ውስጥ ተደጋጋሚ የምነሳ ቃል ትንሽ ሐሳቡን ላካፍላችሁ ፈልጋለሁ። ለምን ይረዳናል ብዬ ስለማምን። ይሄ ቃል ምንድነው? ዲስፐንሴሽን ይላሉ። ይሄንን ደግሞ የሚያምኑ ሰዎች ወይም ደግሞ ትምህርት ዲስፐንሴሽናል ቴዎሎጂ ይላሉ። ዲስፐንሴሽን የሚለውን ቃል በደንብ ላስጨብጣችሁ ፈልጋለሁ። ዲስፐንሴሽን ማለት እግዚአብሔር የማዳኑን እቅዱን ወደ ፍጻሜ ለማምጣት ከሰው ልጆች ጋር ያለው ግንኙነት በተለያየ መገለጫና ኃላፊነት የሚያስተዳድርበት መንገድ ነው። እንግዲህ ትርጉሙ ሊረዝም ይችላል። እግዚአብሔር በተለያየ ዘመናት በተለያየ መንገድ አንድና ያንኑ የማዳን ስራውን ይሰራል። አንድ ማዳን ብቻ ነው ያለው። ክብር ለጌታ ይሁን። ያንኑ ግን የማዳን መንገዱን በተለያየ ጊዜ ከተለያዩ አባቶች ጋር ስራውን የሚያደርግበት የሚያስተዳድርበት፣ በእንግሊዝኛ ጋድስ ኢኮኖሚ ይላሉ፣ ጋድስ አድሚኒስትሬሽን ይላሉ። ለዛ ነው ሲተረጉም የእግዚአብሔር አስተዳደር ያልኩት። እግዚአብሔር የማዳን እቅዱን ወደ ፍጻሜ ለማምጣት ከሰው ጋር በሚያደርገው ግንኙነት በተለያየ መገለጫና ኃላፊነት የሚያስተዳድርበት መንገድ ማለት ነው ዲስፐንሴሽን። ታዲያ ይሄ ዲስፐንሴሽን የሚባለው ቃል መጽሐፍ ቅዱስ ውስጥ አለ ወይ ብትሉኝ፣ ቃል በቃል ቃሉ የለም። ቃል በቃል ቃሉ መጽሐፍ ቅዱስ ውስጥ የሌሉ ብዙ ነገሮች አሉ። ከነዛ መካከል ለምሳሌ አንዱ ትሪኒቲ ወይም ደግሞ ስላሴ የሚባል ቃል መጽሐፍ ቅዱስ ላይ አናገኝም። እግዚአብሔር ግን ስሉስ አምላክ መሆኑን ሁሉ ጋር እናገኛለን። ግልጽ ነው ብዬ አስባለሁ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ ስሉስ አምላክ መሆን ሁሉ ቦታ እናገኛለን። ስላሴ የሚለው ስለሌለ ግን ያ ሁሉ ይሰረዛል ማለት አይደለም። ዲስፐንሴሽን የሚለው ነገር ደግሞ መጽሐፍ ቅዱስ ላይ ባይኖርም ይኸውላችሁ ሐሳቡ በሁሉ ስፍራ ስላለ ይሄን ነገር በጣም እርግጠኞች መሆን እንችላለን ልላችሁ ነው። ምን ማለት ነው? እስቲ ፓስተር እንደገና ስለ ዲስፐንሴሽን ማወቅ እፈልጋለሁ። ምክንያቱም ይሄ መያዝ ቁልፍ ብያለሁ ከዚህ በኋላ ለምንሄድበት። ለምሳሌ አሁን አንድ የአሜሪካ መንግስት ነው ያለው። እስካሁን አንድ ነው ያለው። እሺ አንድ መንግስት ነው ያለው፣ ግን ብዙ ፕሬዝዳንቶች ተነስተዋል። ለምሳሌ የክሊንተን መንግስት ነበረ። ኦባማ ኬር ለምሳሌ መድኃኒት ተሰጠው በኦባማ ጊዜ ነው። ኦባማ ካለፈ በኋላ ደግሞ ሌላ ፕሬዝዳንት መጥቷል። መንግስቱ ያው ነው፣ አስተዳደሩ ግን ይለያል ማለት ነው። በየፕሬዝዳንቱ የሚለወጥ በየዘመናቱ የሚለወጥ ነገር አለ ማለት ነው። ከእግዚአብሔር መንግስት ጋር የማይገናኝበት መንገድ አለው። የእግዚአብሔር መንግስት አንድ አጀንዳ ብቻ ነው ያለው። ነገር ግን ዘመናቶች የሚታወቁበት መንገድ አለ ማለት ነው። ለምሳሌ ኢትዮጵያ መንግስትንም እዩ። የደርግ ዘመን ነበረ፣ አስተዳደሩ አደራረጉ የተለየ ነው። የኢህአዴግ መንግስት ነበር፣ የተለያየ አሰራር ነበረው። ከዛ ብልጽግና
የተለያየ አስተዳደር ነው። አንድ ኢትዮጵያ ነው አስተዳደሩ፣ አደራረጉ ግን የተለያየ ነው ማለት ነው። እግዚአብሔር ከነዚህ የሚለየው የእሱ አጀንዳ የእሱ ርዕሰ ጉዳይ አንድ መሆኑ ነው እንጂ ከአባቶች ጋር ሲገናኝ በልዩ ልዩ መንገድ ያገኛቸው ነበረ። እንደገና ደግሞ መንገዱን የሚያሳያቸው ነበረ። እንግዲህ ይህን ያህል ካልኩኝ ለምሳሌ ዕብራውያን ምዕራፍ 1 ቁጥር 12 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እግዚአብሔር የተባረከ ይሁን። እሺ ግልጽ ነው ብዬ አስባለሁ። አሁን ከጥንት ጀምሮ እግዚአብሔር ይሰራ ነበር፣ ያደርግ ነበር፣ ያስተዳድር ነበር፣ ከሰዎች ጋር ግንኙነት ነበረው። በነዛ ጊዜያት ግን በተለያየ መንገድ ራሱን ይገልጽላቸው ነበር። አሁን ግን በእኛ ዘመን በልጁ በኢየሱስ ክርስቶስ ተገለጠልን። ክብር ለጌታ ይሁን። በዚህ ዘመን ላይ ሆኖ በዛኛው ዘመን መተዳደር አይቻልም ለማለት ነው። እመጣበታለሁ ለምን ይሄ ወሳኝ እንደሆነ እንደርስበታለን ብዬ አስባለሁ። ስለዚህ አሁን ያለንበት የእግዚአብሔር መንግስት አስተዳደር ምን ይመስላል ወደምንለው እንመጣለን ማለት ነው። ምን አይነት አስተዳደሮች አሉ የሚለውን እስቲ 1-7 አስተዳደር በወሳኝነት የምነሱትን እንዲሁ በጥቅሉ 1-2 ደቂቃ ወስደን እንይ። ለምሳሌ ከአዳም ጀምሮ አዳም እስከ ወደቀበት ያለው ዲስፐንሴሽን ኤጅ ኦፍ ኢኖሰንሲ ይላሉ። ከውድቀት እስከ ኖህ የጥፋት ውሃ ኮንሸንስነስ ወይም ደግሞ በቃ ሰው በህሊናው የሚፈረጅበት የህሊና ዘመን ይባላል። ከጥፋት ውሃ እስከ አብርሃም ጥሪ የሰው አስተዳደር ማለት እግዚአብሔር ሰዎችን የሚጠብቅባቸው ነገር ቢኖርም እንኳን ሰዎች መንግስት ሰርተው ከተማ ሰርተው ፋብሪካ ሰርተው ኢንዱስትሪ ሰርተው ግን ተጠያቂነታቸው ለእግዚአብሔር ሆነው እንዲያስተዳድሩ ፈቅዶ ነበረ። ምዕራፍ 11 ላይ ስንደርስ ታውቃላችሁ፣ ለእግዚአብሔር ሳይሆን ለራሳቸው የሰናዖር ግንብ ሰማይ ጠቀስ እንደ እግዚአብሔር ለመሆን ስማቸውን ለማስጠራት ከእግዚአብሔር አስተዳደር ፈቀቅ ሲሉ ደግሞ እንመለከታለን። ሌላው ከአብርሃም ጥሪ እስከ ሙሴ ያለው ደግሞ እግዚአብሔር ከአብርሃም ጋር ቃል የገባበት የቃል ኪዳን የአብርሃም ቃል ኪዳን ዘመን ነበረ። እስከ ሙሴ ድረስ ከሙሴ እስከ ሐዋርያ ሥራ ደግሞ ዛሬ ኦሪት ዘጸአት ምዕራፍ 19 ቁጥር 24 የምናየው ክፍል በዚህ ውስጥ ነው የምናየው። ለዛ ነው ቀይ ያሰመርኩበት። ስለዚህ አሁን እዚህ ይሄንን አስተዳደር ነው የምናየው። የዚህ ደግሞ የሚቀጥለው ከሐዋርያ ሥራ እስከ ንጥቀት ግሬስ ወይም ደግሞ ቸርች ኤጅ የሚባል አለ። ከዛ በኋላ ደግሞ ከንጥቀት እስከ የሺህ ዓመት መንግስት ደግሞ ይኖራል። እነዚህ በትልልቁ የምነሱ ናቸው። ዘመኑ ለምሳሌ አጭር ሊሆን ይችላል 4 ዓመት፣ ዘመኑ ረጅም ሊሆን ይችላል 100 ዓመት፣ ዘመኑ ረጅም ሊሆን ይችላል 1000 ዓመት ሊሆን ይችላል። የዘመኑ ርቀትና የጊዜው እጥረት ሳይሆን አስተዳደሩን ነው የምናየው። ይሄንን ነው ዲስፐንሴሽን የሚባለው፣ ይሄ ነው ማለት ነው። አሁን ወደ ህገ መንግስት ወደ ህገ እግዚአብሔር ለምን አልመለሳችሁም? ቅድም ያነበብነው ክፍል አለ። ኦሪት ዘጸአት ምዕራፍ 19 ከቁጥር 1 እስከ 6 በደንብ አድርገን ተመልክተናል። በዚህ ስፍራ ግን በጣም የሚገርም አንድ ነገር አለ። እሱም ምንድነው? እግዚአብሔር ይኸውላችሁ እስራኤላውያንን ከግብፅ ባርነት አወጣቸው። ከ3 ወር በኋላ ወደ ሲና ተራራ አመጣቸው። ይሄን በጣም እንድትሰሙኝ የምፈልገው ነገር ወደ ሲና ተራራ በ3ኛው ወር ከደረሱ በኋላ መጽሐፍ ቅዱስ ሲጻፍ ከኦሪት ዘጸአት ምዕራፍ 19 እስከ 40 ኦሪት ዘጸአት ብቻ ሳይሆን ኦሪት ዘሌዋውያን እንዳለ፣ ኦሪት ዘሌዋውያን ብቻ ሳይሆን ኦሪት ዘሁልቅ እስከ ምዕራፍ 10 ድረስ የሆኑ ነገሮች በሙሉ በሲና ተራራ ዙሪያ የሆኑ ናቸው። አንዴ ልድገመው። ከኦሪት ዘጸአት ምዕራፍ 19 እስከ 24 ድረስ ኦሪት ዘሌዋውያን ላይ የምናየው ማንኛውም ነገር ዘሁልቅ ከምዕራፍ 1 እስከ 10 ያለው በሙሉ የሆነው በዚህ ቦታ ነው፣ በሲና ተራራ እስራኤል ከአምላኩ ጋር በ3ኛው ወር ከተገናኘ በኋላ። ይሄ አውድ በጣም ወሳኝ ነው።
በዚህ ቦታ ነው የሆነው። በዛን ጊዜ ባካችሁ ይሄንን በደንብ ስሙኝ። በዛን ጊዜ እግዚአብሔር ከተናገራቸው ነገሮች አንዱ አሁንም ቃልን በእውነት ብትሰሙ ኪዳንን ደግሞ ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ሆኑላችሁ፣ እናንተም የካህናት መንግስት የተቀደሰ ሕዝብ ትሆኑልኛላችሁ። የካህናት መንግስት ትሆኑልኛላችሁ። እስቲ ሁላችንም አንድ ላይ የካህናት መንግስት እንበል። በቃ እግዚአብሔር ይባርካል። በጣም እንድትሰሙ የምፈልገው ፓርት ነው ይሄ። ለምን ተመልከቱ። ምንድነው የካህን ስራው? የካህን ስራው በሕዝብና በእግዚአብሔር መካከል ጣልቃ የሚገባ ማለት ነው። የሕዝብን ችግር፣ የሕዝብን ምሬት፣ የሕዝብን ጸሎት ወደ እግዚአብሔር የሚያቀርብ ማለት ነው። እሺ አሁን ማን ነው ለክህነት የተጠራው? እስራኤል በሙሉ ነው። አሁን እዚህ ጋር ሌዋውያን አይደሉም የተጠሩት። እዚህ ጋር የአሮን ቤተሰቦች አይደለም የተጠሩት። እስራኤል በሙሉ የካህናት መንግስት እንዲሆኑ ነው የተጠሩት። የመጀመሪያው የእግዚአብሔር ሐሳብ ያ ሕዝብ ካህን እንዲሆን። እሺ እስራኤል ሁሉ ካህን ከሆነ በማንና በመሃል መካከል ነው የሚቆሙት ማለት ነው? በእግዚአብሔርና በሕዝብ መካከል። ሕዝቡ ማን ነው ታዲያ? እነሱ ሁሉም ካህናት ከሆኑ ሕዝቡ ማን ነው? እነሱ ካህናት ከሆኑ ሕዝቡ አሕዛብ ሁሉ፣ የምድር ነገድ ሁሉ፣ ከእስራኤል ውጭ ያለ በሙሉ ይውላችሁ እነዚህ ሰዎች እንዲያገለግሏቸው ነው የተጠሩት። ኦሪጂናል ፕላኑ ይሄ ነው። ከጥንት እንዲያልነበረም ተብሎ ከተጻፉት መካከል ይሄ ነው። ከጥንት ሌዋውያን አልነበሩም። ከጥንት ጥቂት ሰዎች እንዲያገለግሉት አልነበሩም። ከጥንት እስራኤል በሙሉ የካህን መንግስት እንዲሆን ነው የተጠራው። ይሄ ነው መጀመሪያ የተሰጣቸው ቃል። ግልጽ ነው ያልኩት ነገር? እሺ እግዚአብሔር የተባረከ ይሁን። ይሄ ቃል ኪዳን ግን የሚገርማችሁ ኮንዲሽናል ነው። ኮንዲሽን አለው። እንዲህ ብታደርጉ አለበት። ከምን ጋር ይለያል ካላችሁ ለአብርሃም ከገባው የቃል ኪዳን ይለያል። ኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ጀምሮ ካያችሁ አብርሃምን በፍጹም እግዚአብሔር አንተ ደግሞ እንዲህ ብታደርግ አላለውም፣ እኔ አደርጋለሁ ነው ያለው። ቃል ኪዳን እግዚአብሔርና አብርሃም ሲገባቡ ይውላችሁ ኦሪት ዘፍጥረት 15:8 እናነበዋለሁ። አቤቱ እግዚአብሔር ሆይ ልጅ ታገኛለህ ብለኛል፣ ወራሽ ሰጣለሁ ብለኛል። በምንድን ነው የማውቀው አለ። እርሱም የ3 ዓመት ግደር፣ የ3 ዓመት ፍየል፣ የ3 ዓመት በግ፣ ዋኖስ፣ ርግብ ያዝልኝ አለው። እነዚህ ሁሉ ወሰደለት፣ በየ2 ከፈላቸውና አሁን አብርሃምና እግዚአብሔር ቃል ኪዳን ሊገባቡ ባለበት ጊዜ የሚገርማችሁ አብርሃም ደከመው፣ አብርሃም ተኛ፣ በአብርሃም ላይ ከባድ እንቅልፍ መጣበት ይላል። ቃል ኪዳኑን እግዚአብሔር ነው ያደረገው እንጂ አብርሃም አይደለም። በቦታውም አልነበረም፣ ተኝቶ ነበረ። አንኮንዲሽናል የተባለው ከዚህ የተነሳ ነው። በአብርሃም ላይ የተመሰረተ ሳይሆን ቃል ኪዳኑ በእግዚአብሔር ላይ የተመሰረተ ነው። ክብር ሁሉ ለሱ ይሁን። አሁን ግን እንደዛ አይደለም። አሁን ግን እንደዛ ባካችሁ ስሙ። አሁን ግን እንደዛ አይደለም። ቁጥር 5 አሁንም እናንተ በእውነት ቃልን በእውነት ብትሰሙ ኪዳንን ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ። ባትሰሙስ እግዚአብሔር አልፎ ይሰራላ። እዚህ ላይ ነው እንግዲህ የተላለፉት። ሌሎች ስላልሰሙ፣ ሌሎች ስላላደረጉት፣ ሌሎች የተሰጣቸውን ነገር ለጣዖት ስላደረጉ፣ ጥጃ ስለሰሩበት፣ ሌዋውያን እጅ ብቻ ብረት ስለተገኘ እግዚአብሔር ሌዋውያንን ለክህነት ሲጠቀም ሌሎቹ የበይ ተመልካች ሆኑ ማለት ነው። እግዚአብሔር ከዚህ ይጠብቀን። እግዚአብሔር ከዚህ ይጠብቀን። እሺ ወደሚቀጥለው የእግዚአብሔርን ፍቅርና ቅድስና በዚህ ቦታ ላሳያችሁ እፈልጋለሁ። አሁን እግዚአብሔር አመጣቸው፣ ሕዝቡን አመጣቸው። የሚገርማችሁ እግዚአብሔር ወዴት ነው ያመጣው ሕዝቡን ካላችሁ ወደ ራሱ አመጣቸው። ከግብፅ ባርነት አውጥቶ ወደ ሲናም አይደለም ያመጣቸው፣ ሲና መንገዳቸው ነው። ወደ ራሱ ነው ያመጣቸው። ክብር ለጌታ ይሁን። ግን ያመጣውን ሕዝብ ነፃ ያወጣውን ሕዝብ እግዚአብሔር ስለ ባህሪው ሊያሳይ ፈለገ። የመጀመሪያው ፍቅሩን ነው ያሳያቸው፣ ወደ ራሱ ስላቀረባቸው። ቁጥር 4 ላይ ማየት እንችላለን። ቁጥር 9 ጀምሮ ግን እግዚአብሔር ሙሴን እንዲህ አለው፣ ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ
እኔ በከባድ ደመና እመጣለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔር ሙሴን አለው ወደ ሕዝቡ ሂድ፣ ዛሬና ነገ ቀድሳቸው። ተመልከቱ ሪኳየርመንቱን ተመልከቱ። ይወዳቸዋል፣ ቅረቡ ብሏቸዋል። አምላክ ስለሆነ ቅዱስ አምላክ ስለሆነ፣ ነገር ግን ዝግጅት አድርጉ፣ ልብሳችሁን እጠቡ፣ ዝም ብላችሁ አይደለም ወደ እኔ የምትመጡት አላቸው። በሶስተኛው ቀን ሕዝብ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሶስተኛው ቀን ተዘጋጁ አላቸው። ይሄንን ነው ቤተክርስቲያናችን ማወቅ ያለባት። እግዚአብሔር የፍቅር አባት ነው። ደግሞም እግዚአብሔር የሚመለክ አምላክ ነው። የሚፈራ ቅዱስ አምላክ ነው። ጌታ የተባረከ ይሁን። አሜን። ፋሚላሪቲ ስፒሪት ቤተክርስቲያን ስለምናውቅ፣ ዝማሬ ስለምናውቅ፣ አገልግሎቶችን ስለምናውቅ፣ በዘመናት ስለኖርና አንዳንድ ጊዜ እንደፍራለን። ወገኖቼ ሆይ እግዚአብሔር ይርዳን። ባውንደሪ አበጀላቸው። ይውላችሁ ቁጥር 12 ላይ ወሰንን ለሕዝቡ በዙሪያቸው አድርግላቸው፣ ወደ ተራራው እንዳትወጡ፣ ጫፉን እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል፣ የማንም እጅ አይንካ። ነገር ግን የሚነካ ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳያቋርጥ የመለከት ድምፅ ሲነፋ በዛን ጊዜ ወደ ተራራ ይውጡ። አይገርማችሁም? ይሄ እግዚአብሔር ተመልከቱ ራሱ ወደ ራሱ አቀረባቸውና ከዛ በኋላ ደግሞ ባውንደሪ ሰጣቸው። እግዚአብሔር የፍቅር አምላክ ነው። እግዚአብሔር ደግሞ ቅዱስ አምላክ ነው። አረ ክብር ለጌታ ይሁን። የሚባላ እሳት ስለሆነ በጣም ሲያስጠነቅቃቸው እንመለከታለን። ለምንድን ነው የጠራቸው እግዚአብሔር? ሕዝቡ ለምን ጠራቸው? ሕጉን ሊሰጣቸው ነው። ስርዓቱን ሊሰጣቸው ነው። ማንነቱን ሊነግራቸው ነው። እግዚአብሔር የተባረከ ይሁን። ለዚህ ነው ሕገ እግዚአብሔር። ከሱ ጋር ለመኖር ከፈለግን በቃ ሕጉን ማወቅ፣ ስርዓቱን ማወቅ አለብንና እነዚህ ከግብጽ ባርነት ለወጣው ሕዝብ ሕጉን አሳያቸው። ዌልካም፣ እንኳን ነፃ ወጣችሁ፣ አሁን ግን ሕጌን ላስተዋውቃችሁ ነው ይላቸዋልና 10ቱ ትእዛዝ የሚባለው ምዕራፍ 20 ላይ የመጡት ከዚህ በኋላ ነው። እነሱን ለምን አንመለከትም? አንድ ትንሽ ጊዜ ወስደን 10ቱ ትእዛዛት 10 የተባሉት 10 ስለሆኑ ነው። ሌላው የዚህ ዝርዝር ነው። በሁለት ከፍለን ማየት እንችላለን። ከኔ በቀር ሌሎች አማልክት አይኑሩ፣ ማናቸውንም ምስል ለራስህ ጣዖት አታብጅ፣ የእግዚአብሔር የአምላክን ስም ያላግባብ አታንሳ፣ የሰንበትን ቀን ቅዱስ አድርገህ አክብረው። ይሄ የመጀመሪያው ነው። በነገራችን ላይ ስንት ጽላት ነው ያለው? ቶሎ በሉ እንጂ ስንት ነው? 10 ጽላት ነው ያለው ወይስ 2 ነው? 2። ለምንድን ነው 2 የሆነው መሰላችሁ? ይሄ ሕግ ከ1 እስከ 4 ያለው እግዚአብሔር ተኮር ነው። እዚህ ጋር ያለው በሙሉ ተመልከቱ። ከኔ በቀር ሌሎች አማልክት አይኖሩ፣ ማናቸው ምስል ለራስህ ጣዖት አታብጅ፣ የእግዚአብሔር የአምላክን ስም ያላግባብ አትጣ፣ የሰንበት ቀን ቅዱስ ነውና አክብር የሚለው እግዚአብሔር ተኮር ስለሆነ ነው 1 ጽላት የሆነው። ወደ ሁለተኛው ደግሞ እንሂድ። ሁለተኛው ደግሞ ሰው ተኮር ነው። ከሰዎች ጋር ባለን ግንኙነት ተመልከቱ። አባትና እናትህን አክብር፣ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ የባልንጀራህን ቤት አትመኝ። አሁን ቨርቲካል ከእግዚአብሔር ጋር፣ ወደ ጎን ደግሞ ከሰዎች ጋር 2 ትልልቅ ትእዛዞች እዚህ ውስጥ 10ቱ ትእዛዝ ተብሎ ተጽፏል። ለዚህ ነው 2 ጽላት ያስፈለገው። ከኔ ጋር ለመኖር ከፈለጋችሁ ይኸውላችሁ ሕገ እግዚአብሔር ማለት ይሄ ነው። ሰጠዋችሁ ብሎ እግዚአብሔር ሲናገራቸው ሙሴ በእግዚአብሔርና በሕዝቡ መካከል እየተመላለሰ ይነግራቸዋል። እግዚአብሔር እንደዚህ ብሎ ይነግራቸዋል። ከዛ ይሄ ሕዝብ ተመልከቱ 400 ዓመት በባርነት፣ አባቶቻቸው ሁሉ በባርነት የነበሩ ናቸው። እግዚአብሔር ነው ነፃ ያወጣቸው። አሁን ሕገ እግዚአብሔርን ነው የእግዚአብሔርን ስርዓት ነው ሊማሩ የመጡትና ከሰሙ በኋላ ሙሴም መጣ፣ ለሕዝቡ የእግዚአብሔርን ቃሎች ስርዓት ሁሉ ነገረ። ሕዝብ ሁሉ በአንድ ድምፅ እግዚአብሔር የተናገራቸውን ቃላቶች ሁሉ እናደርጋለን ብለው መለሱ ይላል። እየሰማችሁኝ ነው ቅዱሳን? እኛን እዛ ውስጥ አታዩም? እኛን ራስን አታይም? ራስሽን አታይም? እዚህ ውስጥ
እግዚአብሔር ያለውን በሙሉ እናደርጋለን። ዘጸአት 24 ነው ማነብላችሁ ያለው ከ7 እስከ 8 የቃል ኪዳኑ መጽሐፍ ወስዶ አለ ሙሴ ተመልከቱ ለሕዝቡ አነበበላቸው። እርሱም እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን። ቁጥር 8 ሙሴም ደሙን ወስዶ በሕዝቡ ላይ ረጨው። በዚያ ቃል ሁሉ እግዚአብሔር ከናንተ ጋር ያደረገውን የቃል ኪዳን ደም እነሆ አለ ይላል። አያችሁ ሕዝቡ ያልከውን በሙሉ አንድ ሳናስቀር እናደርጋለን። ይሄ ታሪክ የት ነው ያለው? ዘጸአት ምዕራፍ 19 እስከ 24 ነው። ኦሪት ዘጸአት ምዕራፍ 32 ላይ ምንድነው የተፈጠረው? ሙሴ ከእግዚአብሔር ጋር ነበረ። ይህንን ሁሉ እናደርጋለን ያለው ሕዝብ ጥጃ ሰርቶ ከተራራው በታች ምን ሲያደርግ ነበር? ጣዖት ሲያመልክ ነበር። ያ ሁሉ ቃል ኪዳን ያ ሁሉ ኪዳን ደም ፈሶ ሙሴም በቃ ደም አምጥቶ በሕዝቡ ላይ ረጨ። ሙሴም ደሙን ወስዶ በሕዝቡ ላይ ረጨ። በዚህ ቃል ሁሉ እግዚአብሔር ከናንተ ጋር ያደረገው የቃል ኪዳን ደም ይሄ ነው። ኮንዲሽናል ነው ያልኳቸው ይሄ ነው። ተው እግዚአብሔርን ረሱት። ጥጃ ማምለክ ጀመሩ። የሚገርም አምላክ ነው። አላጠፋቸውም። እንዴት አድርጎ አጠፋቸዋለሁ ብሎ ነበር። ሙሴ ደግሞ በፍጹም እባክን ብሎ የእግዚአብሔር ሰው ምልጃ ውስጥ ገባ፣ ጸሎት ውስጥ ገባ። እግዚአብሔር እንዴት እንደራራ ኮንዲሽን እንደገና አበጅቶ እንዳዳናቸው ሁላችንም እናውቃለን። ያልጠፋው ከሱ ምሕረት የተነሳ ነው። እስቲ ክብርን ስጡት ለዚህ ጌታ፣ እስቲ ክብርን ስጡት። ቅድስናውን አሳይቷቸዋል። ወደ ተራራው ሲመጡ ያዩትን ትዕይንት እስቲ ራሴ ላንብበው ምዕራፍ 20 መጨረሻ ላይ ነው አነበዋለሁ። ሕዝቡ ሁሉ ይላል ሕዝቡ ሁሉ ምን አዩ? ስለ እግዚአብሔር ነጎድጓዱን 20:18 ላይ ነው። መብረቁን፣ የቀንደ መለከቱን ድምፅ፣ ተራራው ሲጤስ አዩ። ሕዝብ ባዩ ጊዜ ተርበድብደው ርቀው ቆሙ። ተራራው ሁሉ ይናወጥ ነበር፣ ተራራው ሁሉ ይጤስ ነበር። እና ለምን ብላችሁ አትጠይቁም? ቆይ እግዚአብሔር ተናዶ ነበር ወይ በዚህ ጊዜ ብትሉ ምዕራፍ 20 ላይ ተናዶ ነበር። እናንተ የኔ ሕዝብ ናችሁ፣ ቃል ኪዳን አብራችሁ ልገባ ፈልጋለሁ ብሎ አቀረበ ሕዝቡን። አልተናደደም እግዚአብሔር። ተናዶ አይደለም ተራራው ይጤሰው፣ ቅድስናውን እያሳያቸው ነው፣ ክብሩን እያሳያቸው ነው፣ ማንነቱን እያሳያቸው ነው። ግን ፈጥነው ረሱ። ስለነዚህ 10 ትእዛዛት ትንሽ ነገር ላሳያችሁ። ስለ 10 ትእዛዛት ማወቅ ያለብንን ነገር። ምክንያቱም ከዛኛው አስተዳደር ዲስፐንሴሽን ወደዚህኛው አሁን ወደ ቤተ ክርስቲያን ዘመን ወደ ጸጋው ዲስፐንሴሽን ለመምጣት 10 ትእዛዝ ምን እንደሆነ ማወቅ ያስፈልገናል። እና አንደኛ እግዚአብሔር ትእዛዙን ሕጉን የሰጠው ላዳነው ሕዝብ መሆኑን መረዳት ያስፈልገናል። ይሄንን በደም ስሙኝ። ሕጉ እንዲያድናቸው ሳይሆን መጀመሪያም የተሰጣቸው ሕግ የተሰጠው ለዳኑት ሰዎች ነው። ለማን ነው ሕጉ የተሰጠው? ለእስራኤላውያን ነው። እግዚአብሔር ምንድነው ያለው? ሕጉን ሰጣቸው እኔ ነኝ ያዳንኳችሁ ነው የሚለው። ዘጸአት 19:4 ላይ በግብፃውያን ያደረኩትን በንስር ክንፍ እንዴት እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ እናንተ አይታችኋል። እረ ክብር ለጌታ ይሁን። አድኜ ነው ያመጣኋችሁ። ስለዚህ ሕጉ የተሰጠው በሕጉ እንዲድኑ ሳይሆን ሕግ የተሰጠው ለዳነው ሕዝብ መሆኑን ማወቅ ተገቢ ነው። ሳልቬሽን ቢፎር ሰርቪስ ይላለው። የዳነ ሰው ነው የሚያገለግለው፣ የዳነ ሰው ነው የሚታዘዘው። ስለዚህ ቀዳሚው የእግዚአብሔር ፍቅር፣ የእግዚአብሔር የማዳን ስራ ነው የምታየው። ሁለተኛ ሕግጋቱ ትእዛዝ እንጂ አስተያየት አለመሆናቸውን ማየት እንችላለን። እግዚአብሔር እንደዚህ ብታረጉስ አስተያየት አልጠየቃቸውም። በነገራችን ላይ ከተጻፈው ብዙ ነገር በእግዚአብሔር ጣት መለኮታዊ ጣት የተጻፈ አንድ ጽሑፍ መጽሐፍ ቅዱስ ውስጥ ቢኖር 10 ትእዛዛት ነው። ሌሎቹን እግዚአብሔር አላረገም ማለት አይደለም፣ ግን በቀጥታ እግዚአብሔር ጽፎ ለሙሴ የሰጠው 10 ትእዛዝ ነው። ኮማንድ ናቸው አለደለ የሚሻሻሉ ስንፈልግ የምናረግ ሳንፈልግ የምንተው ሳይሆኑ የእግዚአብሔር ትእዛዝ እንደሆኑ በትክክል ማየት እንችላለን። ሶስተኛ
ከሕጉ አንዱን የተላለፈ ሁሉንም እንደተላለፈ መጽሐፍ ቅዱስ ይናገራል። በተለይ ያዕቆብ ምን ይላል? ሕግን ሁሉ የሚጠብቅ ነገር ግን በአንዱ የሚሰናከል ማንም ቢኖር በሁሉ በደለኛ ይሆናል። አታመንዝር ያለው ደግሞ አትግደል ብሏልና ባታመነዝር ነገር ግን ብትገል ሁሉንም ተላልፈሃል። ስለዚህ እኔ እንደው ከደሙ ንጹህ ነኝ የሚል ሰው የለም ማለት ነው። ልናመልጠው አንችልም። ይሄ ሕግ ለምንድን ነው ታዲያ የተሰጠው ካላችሁ፣ ሕጉን አይተው ማን በዚህ ደረጃ መኖር ይችላል? አምላካችን ሆይ አድነን እንዲሉ ነው የተሰጠው ሕጉ። ሕግ ሞግዚት እንጂ በራሱ መዳረሻ እንዳይደለ ደግሞ ከእግዚአብሔር ቃል እንመለከታለን። ገላትያ 3:24 ላይ ሞግዚት ምን እንደምታደርግ ታውቃላችሁ አይደል? ሞግዚት በአደራ የተሰጣትን ልጅ ወይም እንደዚህ ታሳድግ፣ ታጥባለች፣ ለቁም ነገር ለትልቅ ነገር ቤተሰብ እስኪመጣ ባለቤት እስኪመጣ ድረስ የምታዘጋጅ ወይም የሚያዘጋጅ ነው ሞግዚት። ስለዚህ ገላትያ 3:24 ላይ እንደዚህ በእምነት እንድንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣን ሞግዚታችን ነው ይላል። አዳኛችን ሳይሆን ሞግዚታችን ነው። አምስተኛና የመጨረሻ እንደ መስተዋት ሕግ እንደ መስተዋት ያለንበትን ያሳየናል እንጂ እንደ መሰላል ወደ እግዚአብሔር አያደርሰንም። ገብቷችኋል አይደለ? ሕግ መስተዋት ነው። በቃ እግዚአብሔር ማን እንደሆነ እኛ ማን እንደሆነን የሚያሳይ መሰላል ማለት መስተዋት እንጂ ተሳፍረንበት ወደ እግዚአብሔር ያደርሰኛል የምንለው መሰላል አይደለም። የሚገርም ነገር ነው። እግዚአብሔር ይሄን ስርዓት ሁሉ ታዲያ ሲሰጥ አንድና አንድ ነገር ነው ውስጡ ያለው። ያለ አንተ አንችልም ብለው ይውላችሁ እግዚአብሔር የሰወረውን ያንን የድነት መንገድ የእግዚአብሔርን እርዳታ ሰዎች እንዲፈልጉ ማዘጋጀት ነው። ይሄ እንግዲህ አንድ ዘመን ነበር፣ አንድ ዲስፐንሴሽን ነበር። የእስራኤል ልጆች በዘመናት መካከል ሲኖሩ ሕጉን በመጠበቅ ሲወድቁ ሲነሱ፣ እግዚአብሔር ደግሞ በዛ ውስጥ የሰወረውን ነገር ባለማየት ዘመናቸው ሄዷል። አሁን የቤተ ክርስቲያን ዘመን መጣ፣ የኛ ዘመን መጣ፣ የጸጋ ዘመን የሚባለው መጣ። ስለዚህ ትንሽ መናገር እፈልጋለሁ ሰዓትም ስላለን። ሮሜ ምዕራፍ 7 እስቲ ያውጡና ሐዋርያው ጳውሎስ ስለ ሕግና ስለ ጸጋ የተናገረውን ነገር እናያለን። ክብር ለጌታ ይሁን። ይሄን ቃል በደንብ አድርጋችሁ እስቲ እዩት። ሐዋርያው ጳውሎስ ይውላችሁ ሕግን በተመለከተ ያለ ነቀፋ ነበርኩ የሚል ሰው። የትኛውን ሕግ ካላችሁ የሙሴን ሕግ። የሚገርም ሰው አይደል? በኋላ ወደ ጌታ ሲመጣ አንድ ነገር ተረዳ። በመግደል በመስረቅ በምናምን የሰንበትን ቀን ባለማክበር አይደለም ራሱን የከሰሰው። የጠፋው ሰው ነኝ እንዴ? ለካ እንደዚህ ነው። አትመኝ የሚል 10ኛው ትእዛዝ ባይኖር ኖሮ መመኘት ራሱ ምን እንደሆነ እኮ አላውቅም ነበር ያለ። የተሸፈነበት ነገር በራለት ማለት ነው። ላንብበው ሐዋርያው ጳውሎስ ለእኔና ለእናንተ የሚሰጠውን ምክር ሮሜ 7:1-4 ላይ ወንድሞች ሆይ ሕግን ለሚያውቁ እናገራለሁ። ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለች። ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች። ስለዚህ ባል በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕግ አርነት ወጥታለች፣ ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ይልና ተመልከቱ። አሁን እንዲሁ ወንድሞችና እህቶች ሆይ እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችሁ ለእግዚአብሔር ፍሬ እንድታፈሩ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ሆናችኋል ይላል። ኧረ አሜን። ቆይ ላብራራው። ጳውሎስ ምንድነው እዚህ ጋር ለማለት የፈለገው? በሚገባን መንገድ ማለት ነው። ጳውሎስ ሰው የሚያውቀውን ምሳሌ ወስዶ ሲናገር ምን አለ? እናንተ ታውቃላችሁ። ይሄ እኮ ብሉይ ኪዳን የተባለው የሕግ ኪዳን የተባለው የሙሴ ኪዳን የተባለው በሕዝብና በእግዚአብሔር መካከል በቃ ኪዳን ነው፣ እንደ ባልና እንደ ሚስት ማለት ነው። አንደኛው እስካልሞተ ድረስ ኮቨነንቱ ይጠበቃል። ባልና ሚስት ተጋብተው አንደኛው ሳይሞት
በፍጹም በክዳን የታሰረ ሰው ነው። አንዱ ከሞተ ግን ከክዳን ያ ሰው ነፃ ነው። ይኸውላችሁ ለእኛ ሲናገር ሐዋርያው ጳውሎስ እንደዚህ ነው ያለው። ሁለት ወጣቶች ተዋደዱ። የስም ምሳሌ ልስጣችሁ። የሰውየው ስም ሕግ ነው የሚባለው። የተገኘው እጮኛ ስሙ ሕግ ነው። ለእሷ ምን ስም እንደሚሰጥ አላውቅም፣ ግን እጮኛ አገኘች። ለቤተሰቦቿ ነገረች። አግኝቻለሁ፣ ሕግ የሚባል ሰው ነው፣ ስሙ ሕግ ነው፣ በጣም ጥሩ ሰው ነው፣ እስካሁን ድረስ አብረን በወጣንበት በገባንበት ምንም ችግር አላየሁበትም፣ አገባለሁ ብላ ለቤተሰቦቿ ስትናገር ሰርግ፣ ድል ያለ ሰርግ ተደርጎ ተጋቡ። የሚገርመው ነገር ደግሞ እውነትም ሰውየው ፍጹም ሰው ነው። አይዋሽ፣ አቶ ሕግ አይቀጥፍ፣ ያለውን ያደርጋል፣ ያላለውን አያደርግም እና እንደው በቃ ልከኛ እና ጠብቆ ራሱንም የሚወጣ የሚገባ ሰው ነው። ሴትዮዋ ግን ካገባች በኋላ ቀርባ ባወቀችው ጊዜ ሁሉ የሚጨንቃት ነገር አለ። ምን መሰላችሁ ጭንቀቷ? አቶ ሕግ ከሷ የሚጠብቅባትን ምንም ነገር ማድረግ እዛ ጋር መድረክ አለመቻሏ። ሰርቻለሁ ብላ ስትውል ማታ ከስራ ሲመጣ ይሄን አርገሻል? እውነትም አላረገችም። አርጋለሁ ብላ ላቧን ጠፍ አርጋ ከጠዋት ጀምሮ እስከ ማታ ሰርታ ዛሬ አስደስተዋለሁ ስትል የሆነ ነገር ነቀፌታ ያገኝባታል። እሷ ግን እሱ ላይ ምንም አይነት ነቀፌታ አታገኝም። በዚህ ልትነቅፈው አትችልም። የሚገርም ነገር እኮ ነው። ምንም ክፉ ነገር አላየሁበትም። ችግሩ እኔጋ ነው ያለው ነው የምትለው። ችግሩ እኔጋ ነው ያለው። በሱ ልኬት በሱ ስታንዳርድ መኖር አልቻልኩም። እሱ ፍጹም ነው፣ እኔ ነኝ ጉለቱ እኔጋ ነው ያለው። ግን እንዴት አድርጌ ላስደስተው ብላ በዚህ በትዳር ውጥረት ውስጥ ትኖር ነበር። እዚህ ውጥረት ላይ ያለንም ካለን ጌታ ዛሬ ይገላግለናል ማለት ነው። ገባች አለ። የመጨረሻ ቆንጆ ወጥ ነው ምናምን ተብሎ ጥሩ ነበር፣ ግን እንደው ጨውን ግን አይተሻል ካለን ተመልከቱ፣ ሁሉንም ነገር ካንስል አደረግን ማለት ነው። ትጥራለች፣ ነገር ግን በፍጹም ልታስደስተው አልቻለችም። ጊዜ ሄደና በጳውሎስ አነጋገር ነው አሁን የምነግራችሁ። ሰውየው ሞተ፣ በሆነ ምክንያት ሞተ። ሰውየው ባል ነው የሞተባት። ፕሮግራም ተደረገ። በቃ የቀብር ስነ ስርዓት ነበረ። ፕሮቶኮሉን ታውቃለች። ሰው ሲሞት ምን በተለይ ደግሞ ባል ከሞተ ማልቀስ አለባት። ስለዚህ በፕሮቶኮሉ መሰረት አለቀሰች። ሰው እስካያት ድረስ ታለቅሳለች። ያዙኝ ልቀቁኝ ትላለች። ለብቻዋ ስትሆን ግን አለቀ በቃ ለምን እንትዳር እንደዚህ ከሆነ በቃ ምናምን ብላለች። ገባችሁ አይደል? ግን ደስ የሚለው ከትንሽ ጊዜ በኋላ ሌላ ሪሌሽንሺፕ ጀመረች። ከማን ጋር ይመስላችኋል? የሰውየው ስም ሕይወት ነው። ላስት ኔሙ ደግሞ የትንሣኤ ነው። ኧረ አሜን። የትንሣኤ ሕይወት። የሚገርማችሁ አቶ ሕግና አቶ የትንሣኤ ሕይወት አብሮ ሲቆሙ ሁለቱም ፐርፌክት ናቸው። ሁለቱም ፍጹማን ናቸው። አንድ ቃል እኔ ላንብብ፣ ምናልባት እዛ ላይ አልተጻፈ ይሆናል። እኔ ላንብብላችሁ። ሮሜ 7:12 ብቻ ላንብብ። ምን ይላል መሰላችሁ? 7:12 ላይ ምን ይላል? ይኸውላችሁ፣ ስለዚህ ሕጉ ቅዱስ ነው። ተመልከቱ፣ አቶ ሕግም ቅዱስ ነው፣ አቶ የሕይወት ትንሣኤም ቅዱስ ነው፣ ትእዛዛቱም ቅድስትና ጻድቅ በጎም ናት ይላል። በቃ ምንም አይወጣም። ችግሩ ሕግና የሕይወት ትንሣኤ ጋር አይደለም ያለው። ችግሩ ማን ጋር ነው ያለው? እኛ ጋር ነው ያለው። ሙሽሪቷ ጋር ነው ያለው። ምስት ጋር ነው ያለው። አሁን ከዛ በኋላ ከትንሣኤ ሕይወት ጋር ስትጋባ ልዩነቱ ነፃ ናት። ግን ለማግባት ነፃ ናት፣ ምክንያቱም ሕግ ሞቷላ።
ባል እና ሚስት በህይወት አንዱ እስካለ በክዳን ታስረዋል። አንዱ ከሞተ ግን ሁለተኛው ነፃ ነው ስለተባለ ህግ ሞቷል። ስለዚህ እቺ ሴትዮ ነፃ ናት። ስም ያልጠራሁት እኮ የአንድ ስም እንዳይሆን ብዬ ፈርቼ ይውላችሁ አሁን ነፃ ናት። ስለዚህ ከትንሣኤ ህይወት ጋር የመጋባት ፈቃድ አላት። the only thing ግን አሁንስ ቢሆን እንደዛ በቃ ብቃት ቢጎለኝስ ድካሜ ቢቀጥልስ? ከዛ በኋላ ነገረችው። ስትነግረው የትንሣኤው ህይወት ምን ይላታል? አይ ነው ድካምሽን አውቃለሁ። ችግሩ ድካም ሁሉ ሰው አለው። ነገር ግን ህጉ ሊያደርግ ያልቻለው ቅድም ፓስተር ደሞዝ ደሳለኝ ለህግ ያልተቻለውን እያለ ሲጸልይ ክብር ለጌታ ይሁን። የትንሣኤው ህይወት ግን ምን ይላታል? እረዳሻለሁ። ምንድነው የቸገረሽ ነገር? እኔ አንቺ ውስጥ ገባለሁ። ሃሌሉያ። ከእንግዲህ በኋላ እኔ አልኖርም፣ ክርስቶስ ግን በእኔ ውስጥ ይኖራል። አብረሽ ነው ወከም አደርገው፣ ከወደቅሽበት አነሳሻለሁ። አረ ክብር ለጌታ ይሁን። ሃሌሉያ። አይበቃም? እስቲ ጨምረን እናመስግነው። እግዚአብሔር የተባረከ ይሁን። ሃሌሉያ። ይኸውላችሁ ይሄንን ካገኘን ተመልከቱ። አሁን የተጻፈውንና ለምን አናነብን? ወንድሞች ሆይ ይላል። አሁን እኛን ነው። በነገራችን ላይ በምሳሌው ላይ የሞተው አቶ ህግ ነው። ግን ሲገለበጥ አይዟችሁ ማትሪክ አይደለም። ሲገለበጥ ግን የሞት ነው እኛ ነን። ሙሽሪቷ ሰይቷ ናት የሞተችው፣ በእኔና በእናንተ ማለት ነው። የት ጋር ነው የሞት ነው ካላችሁ ሮሜ ምዕራፍ 6 ቁጥር 6 ላይ ማየት እንችላለን። ይኸውላችሁ ጌታን አንድ ሰው አገኘ ማለት ይኸውላችሁ በሱ ሞት እኛ አብረን ሞተናል ማለት ነው። ወንድሞች ህግን ለሚያውቁ እናገረ። ሰው ባለበት ዘመን ሁሉ ህግ እንዲገዛው አታውቅም። ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በህግ ታስራለች። ባሏ ቢሞት ግን ስለ ባል ከሆነው ህግ ተፈታለች። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከህጉ አርነት ወጥታለች። ለሌላ ወንድ ብትሆን አመንዝራ አይደለችም። እንዲሁ ወንድሞች ሆይ ደግሞዋለሁ፣ እንዲሁ እህቶች ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገድላችኋል። እዚህ ጋር አላልፋትም። እኛ ምን ሆነናል? እስቲ አንድ ላይ በክርስቶስ ሥጋ ተገድላችኋል። አረ ክብር ለጌታ ይሁን። ለህግ ስራ ምን ሆነናል? ሞተናል፣ ተገድላችኋል። ስለዚህ አንደኛ ማመን ያለብን ከህግ ክዳን ነፃ ነን። ስለ ሞትን እኛ የድሮ አይደለንም። እሺ የተጻፈውን ነው ማለት። ሁለተኛ ሌላው ታዲያ ያገባ ነው ማን ነው ካላችሁ ሶስተኛው ላይ ያለው እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ከክርስቶስ ጋር ተጋብተናል። እግዚአብሔር የተባረከ ይሁን። እሱ ደግሞ ድካማችንን ያግዘናል፣ መንፈሱን ሰጥቶናል። እግዚአብሔር የተባረከ ይሁን። ለህግ ያልተቻለውን ተመልከቱ። በትንሣኤው መንፈስ እግዚአብሔር አሁን ለኛ አቅም ሆነን ማለት ነው። አሁን ደስ ብሎን እንድናመልከው፣ ደስ ብሎን እንድናገለግለው እግዚአብሔር የተባረከ ይሁን። ሶስተኛው ግን ለምን ዓላማው ምንድነው? ለምንድነው የሞት ነው? ለምንድነው ከትንሣኤው ጌታ ጋራ የተጋባ ነው? ከሙታን ለተነሳው የሆነው ለምንድነው? ዓላማው እዛው ላይ ተናግሯል። ለእግዚአብሔር ፍሬ። ክብር ለጌታ ይሁን። ለምን? ለእግዚአብሔር ፍሬ እንድናፈራ። በእውነት በዚህ ልባርካችሁ። እግዚአብሔር በፍሬ ይባርከን። የተሸረገገ ፍሬ፣ የፍቅር ፍሬ፣ የመንፈስ ቅዱስ ፍሬ፣ ሃሌሉያ፣ የአገልግሎት ፍሬ፣ ለሱ ፍሬ እንድታፈሩ ከሱ ጋር ሆነን ለሱ ፍሬ እንድናፈራ። ክብር ሁሉ ለጌታ ይሁን። አሁን ያለንበት አስተዳደር የጸጋ አስተዳደር የቤተ ክርስቲያን ከክርስቶስ ጋር የምንኖርበት እኛ በድካማችን ወጥተን የምንገዛበት ሳይሆን የትንሣኤው መንፈስ በእኛ ውስጥ ሆኖ የሚሰራበት ሌላ ዘመን ነው። እግዚአብሔር የተባረከ ይሁን። ሃሌሉያ። አዲስ ዘመን ነው። ሌላ ዲስፔንሴሽን ውስጥ ነው ያለ ነው።
በቃ ዝውውሩ እንደዚህ ነው። እዚህ ጋር ነው ህግ ያበቃው። እዚህ ጋር ነው ወደ ጸጋው የመጣ ነው። እዚህ ጋር ነው ከክርስቶስ ጋር የተገናኘ ነው። እግዚአብሔር የተባረከ ይሁን። ቆይ ታዲያ ህጉ ምን ሆነ? ህጉ ቅዱስ ነው። ትእዛዛቱ ጽድቅ ናቸው። ምንድን ነው የሆነው ታዲያ? ተሻረ ለምንለው ህግና ነቢያት በኢየሱስ ክርስቶስ እንደተፈጸመ እንመለከታለን። ይሄን በደንብ ይሁልኝ። ኢየሱስ መጣና እኔ ህጉን ትንቢቱን እፈጽማለሁ አለ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከህግ በታች፣ ይሄንን ነው እንድንሰማ የሚፈልገው፣ ከህግ በታች የተወለደውን ልጁን ላከ። ኢየሱስ ክርስቶስ ሲመጣ ከህግ በታች ነው የተወለደው ማለት ተገረዘ። ባለው ህግ ውስጥ ኖረ። መኖር ብቻ ሳይሆን ይኸውላችሁ ህጉ ሁሉንም ጥሎ ነበር። እሱ ግን ህጉን ሁሉ ፈጸመ በምንም ሳይከሰስ። አረ ክብር ለጌታ ይሁን። እሱ ኖረልን፣ እሱ ፈጸመልን። እግዚአብሔር የተባረከ ይሁን። ላከ እንደ ልጆቹ እንሆን ዘንድ ከህግ በታች ያሉትን ዋጀን። ለዚህ ነው ቅድም ጸሎት ላይ ደስ ያለኝ። ክብር ለጌታ ይሁን። አቤት የህግ በርደን። አሁን በቅርብ ጊዜ እስራኤል ነበርኩኝ። ካሁን በፊትም ነግሬያችኋለሁ። የሆነ ሆቴል ኤሌቬተር ጋር ቆመን ነበር። ቀኑ ቅዳሜ ነው እና እነዚህ ኦርቶዶክስ ጁዊሽ ኤሌቬተር ከፍቶ አይገቡም። 15ኛ ፍሎር ላይ ኤሌቬተር ነክቶ፣ ስለዚህ እዛው ኤሌቬተር አካባቢ ሆኖ ይጫወታሉ። እንደኔ አይነት አህዛብ መጥቶ እስኪከፍትላቸው ድረስ እኔ መጥቼ እስከፍት ዘው ብለው ገቡ። እንዴት በርደንሳም ነው! እንዴት አስቸጋሪ ነው! ወገኖቼ ሆይ ክርስትናን በራሳችን አንኖርም። በእኛ ውስጥ ባለው በትንሣኤው መንፈስ እግዚአብሔር የተባረከ ይሁን። ከጌታ ጋር እንኖራለን። ጌታ ይመስገን። እሺ እኔ ህግና ነቢያትን ለመሻር የመጣው አይምሰላችሁ፣ ሊፈጽም እንጂ ለመሻር አልመጣውም ማለት ጌታ ማቴዎስ 5:7 ላይ። ስለዚህ ጌታ ፈጸመው ማለት ነው። ህጉ ትክክል ስላይደለ ሳይሆን፣ ህጉ ስለተሻረ ሳይሆን፣ ህጉን የፈጸመልን ጌታ ስላለን ነው። ወገኖቼ ሆይ ስገባን ያዘልላል፣ ስገባን ያዘምረናል፣ ስገባን በነፃነት አርነት የወጣን ህዝብና በአርነት እንኖራለን። እግዚአብሔር የተባረከ ይሁን። ታውቃላችሁ ይሄ ሌጋሊስት የሚባሉ ሰዎች በብሉ አትብሉ በንኩ አትንኩ የሚስተዳደሩ በዚህ ዲስፐንሴሽን ባለፈው የሚኖሩ ብዙ ሰዎች ስላሉ ነው። ያለንበትን ጊዜ ማወቅ በጣም ጥሩ ነው። እግዚአብሔር ይመስገን። እሺ አሁን ተመልከቱ፣ ጌታ ኢየሱስ ክርስቶስ መጣ። እነዚህን ሁለቱን ተመልከቱ። ሁለት እንደ ጽላት ማየት እንችላለን። እንደ ሁለቱ ጽላት ማየት እንችላለን። የመጀመሪያው ተመልከቱ፣ ከኔ በቀር ሌሎች አማልክት አይሁኑልኝ፣ የተቀረጸው ምስል ላንተ አታድርግ፣ የአምላክን ስም በከንቱ የሰንበትን ቀን፣ በቀኝ በኩል ደግሞ ሰው ተኮር፣ አባትና እናትን አትግደል፣ አታመንዝ፣ አትስረቅ፣ አትዋሽ፣ አትመኝ የሚሉ ጽላቶች ነበሩ። ምን አደረገው ጌታ ኢየሱስ ክርስቶስ? ምን አደረገ? የሚቀጥለውን ስታዩ ጌታ ኢየሱስ ክርስቶስ ከህግ ሁሉ ቀዳሚው ዋናው ምንድን ነው ተብሎ ሲጠየቅ ማቴዎስ 22:37-40 ላይ ምን አለ? ኢየሱስም እንዲህ አለ፣ ጌታ አምላክህን በፍጹም ልብ፣ ነፍስ፣ በፍጹም ሐሳብ። ስንት ነው አሁን እዛ ውስጥ ያለው? 4ቱ ከጽላቱ 4ቱ እግዚአብሔር ተኮር ማለት ነው። ከ38 በኋላ አለው ይሄ የመጀመሪያው ከሁሉ የሚበልጠው ትእዛዝ ነው። ሁለተኛውስ ወደ ጎን ያለው ተመልከቱ። እነዛ 6ቶቹ ያንኑ ይመስላል። ይህም ጎረቤትን እንደ ራሴ ውደድ የሚለው ነው። ህግና ነቢያት በሙሉ በእነዚህ በሁለቱ ትእዛዝ ላይ የተንጠለጠሉ ናቸው። ስለዚህ ኢየሱስ ራሱ ጽላት ይዞ መጣ ማለት ነው። አረ ክብር ለጌታ ይሁን። ሃሌሉያ። ያኛውን አልቻሉትም። ሙሴ ሳይቆይ ሰበረው፣ እንደገና ነው ያጻፈው እግዚአብሔር። አሁን ግን ክርስቶስ ፈጸመው። እግዚአብሔር ይመስገን። ለዚህ ነው ታላላቅ እነዚህ ታላቅ ትእዛዝ። ሁለተኛው ትልቁ ትእዛዝ የትኛው ነው የሚበልጠው? የመጀመሪያው በፍጹም ልብ እግዚአብሔርን ውደድ። እዚህ ጋር ግን አንድ ነገር ልናገር። ለምንድን ነው ግን በቃ እንደ ልብ የማንዋደደው? ለምንድን ነው መቀባበል የሚያስቸግረን? አንዳንድ ጊዜ የሚያስቸግረን ለሁሉ መልስ ላይሆን ይችላል። ከእግዚአብሔር ፍቅር ይልቅ የሰው ፍቅር ስለምናስቀድም ነው። የመጀመሪያው እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ። ይሄን የሚራብ ይሄን ለማድረግ የምናፍቅ ሰው ወደ ጎን ደግሞ ለመውደድ አይቸገርም። ይሄ በባልና በሚስት መካከል ይሰራል።
ባል ከእግዚአብሔር በላይ ሚስት ለመውደድ ሲሞክር፣ ሚስት ከእግዚአብሔር በላይ ባል ለመውደድ ሲሞክር አቅም ታጣለች፣ አቅም ያጣል። እግዚአብሔርን ሲወዱ ግን የሚዋደዱበትን አቅም ይሰጣቸዋል። አረ ክብር ለጌታ ይሁን። አሁን ተመልከቱ፣ የመጀመሪያው ትእዛዝ፣ ትልቁ ትእዛዝ እግዚአብሔርን ውደድ። ሁለተኛው ከዛኛው ጋር ይመሳሰላል። ለሁለተኛው የሚሆነውን ከሱ ትቀበላለህ። ነጭ ስትሉ መስመራችን ከጌታ ጋር ትክክል መሆኑን አረጋግጡ። አንድ ላይ አሜን ይባላል። እግዚአብሔር የተባረከ ይሁን። ደስ አይልም? ሕገ እግዚአብሔር ማለት አሁን ትልቁ ሕገ እግዚአብሔር እንድንዋደድ ነው። እሱን እንድንወደው፣ እርስ በራሳችን እንድንዋደድ፣ የፍቅር ሰዎች እንድንሆን። አንድ የእንግሊዝኛ ቋንቋ ሰባኪ ነውና መጽሐፍ ላይ ጽፎ አየውኝ። ሎርድ አለ፣ በቃ ከሰው ጋር ባለው ነገር ተቸግሮ መሰለኝ። living with the saints፣ ከቅዱሳን ጋር up in the heaven, what a glory አለ። but living with your saints down here is different story። ከና አብርሃም ጋር እዛ መኖር ምን አይነት ክብር ያለው ነገር ነው አለ። እዚህ ካሉት ጋር ግን መኖር ራሱን የቻለ ሌላ ታሪክ ነው። በእውነት ነው የምላችሁ። ግን ምንጩ አንድ ነው። እግዚአብሔርን እንድንወድ እግዚአብሔር ይርዳን። እሱን ከወደድ ነው፣ ጌታን ከወደድን ወደ ጎን ለመዋደድ አቅም እናገኛለን። ባትሪ ቻርጅ ሳይሆን እንዴት ሊሰራ ይችላል? ከእግዚአብሔር ጋር ሳንሆን ከየት ነው አቅም የምናገኘው? አሁን ግን ይኸውላችሁ ለክርስቶስ ሆነናልና የትንሣኤው ሕይወት በእኛ ውስጥ ይሰራል። ምን ይጠበቅብናል? በዚህ ልጨርስ። ምን ይጠበቅብናል? ጸሎቱን የወደድኩት ለዚህ ነው። በሞቱ ሕይወት የሰጠንን ሕያው ያደረገንን ጌታ እናመስግን። ቀላል አልነበረም። ከብዶብን ነበረ። በባርነት ውስጥ ነበርን። እናንተ በበደላችሁ ስጋችሁ ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ። በደላችሁ ሁሉ ይቅር አላችሁ። በእኛ ላይ የነበረውን የሚቃወመንን ትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው። እንዴት አድርጌ ነው ምንለውን ተስፋ ያስቆረጠንን እርሱንም በመስቀል ላይ ጠርቆ ከመንገድ አስወግዶታል። ዕዳችን ተከፍሏል። it is paid። ሃሌሉያ! እግዚአብሔር የተባረከው። ተከፍሏል ዕዳችን። ኢንተረስቱ በቃ ዝም ብሎ ሲሄድ ታውቃላችሁ። በ6 የጀመርነው 38 ሲገባ ከዛ ወደ ሌላው ልክ እንደ ካንሰር ወደ ሌላው ወደ ቤታችን ወደ መኪናችን ገባችሁ። በቃ ሊወርሰን ዕዳ ባለበት ጊዜ ጌታ ኢየሱስ ክርስቶስ የሞትን ዕዳ ከፈለልን። ሃሌሉያ! ተከፍሏል፣ ተፈጽሟል። ክብር ለጌታ ይሁን። ግን አሁን አንድ ብቻ ነው የቀረን መፈጸም ያለብን። ይሄንን ደግሞ ይኸውላችሁ ላዳነው ህዝቡ ነው እግዚአብሔር። ይኸውላችሁ አዳነን፣ በቃ አዳነን። አሁን ደግሞ ሕጉን ሰጠን፣ ስርዓቱን ሰጠን። አዲስቷ የፍቅር ትእዛዝ ይችናት እንድንፈጽም እግዚአብሔር አምላካችንን በሁለንተናች በመውደድ ባልንጀራችን እንደራሳችን አድርገን በመውደድ አዲሱን የፍቅር ትእዛዝ እንድንፈጽም ተጠርተናል። በቃ አሁን ነፃ ነን ማለት ነው። አሁን ሁሉ ነገር በቃ ተፈቅዷል ማለት አይ እንደዛ አይደለም። እንደውም ሮሜ ምዕራፍ 6 ላይ ጸጋ እንዲበዛ በኃጢአት እንቀጥል ይላል። እንደው ጸጋው የገባው ሰው አቤት 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 ኃጢአት የዋለበት ቦታ ሊደርስ አይፈልግም። ይሄ ሁሉ ምህረት የተደረገ ከሞት የዳነ ህዝብ እግዚአብሔር የተባረከ ይሁን። አሁን ግን የፍቅር ዕዳ አለብን እንድንዋደድ። አቤት ጌታ አጥብቆ ነው እኮ ይሄንን የተናገረው። እግራቸውን አጠበ። ለምን ስሉት ለእኔ ጌታና መምህሮኛ እግር ካጠብኩኝ እናንተ ደግሞ እርስ በራሳችሁ ይሄም በማድረግ በመዋደዳችሁ ወንድምሽ እህትሽ ካንቺ በላይ ወንድም እህት ካንተ በላይ እንደሚበልጥ አድርገን ማሰብ ስንችል፣ መከባበር ስኖር፣ በዚህ ቤተ ክርስቲያን ውስጥ መያያዝ ስኖር፣ በማንም ላይ ምንም ነገር አለመያዝ ብኖር፣ ወገኖቼ ሆይ
ሌሎች አሕዛብ በሙሉ የእኔ ደቀ መዛሙርት እንደሆናችሁ በዚህ ያውቋቸዋል። ያውቃሉ፣ በፍቅር አንድነታችንን ያያሉ የሚል መዝሙር አለ። እግዚአብሔር የተባረከ ይሁን። ስጮክ በሉና አሜን በሉ። እባካችሁ በዚህ ልጨርስ። ፈጽሞ በአንድ ሰው ላይ የሆነ ነገር ለምን ብላችሁ በፍቅር ማሸነፍ። ሃሌሉያ። አዲሷ ትእዛዝ እቺ ነው። እግዚአብሔርን መውደድ በሙሉ ልባችን፣ አጠገባችን ያሉትን ሰዎች ደግሞ በቃ ሙሉ በሙሉ አጥብቀን እንድንዋደድ እግዚአብሔር ያዘናል። ክብር ለጌታ ይሁን። ታዲያ ጎረቤቴ ማን ነው ብሎ ጠየቀው። ማን ነው ጎረቤቴ? እንዲወደው የተጠየቁት ጎረቤቴ ማን ነው? እሱ የፈለገው በአንድ ዚፕ ኮድ ውስጥ ያሉ በሆነ ነገር ትስስር ያላቸውን ሰዎች አለም በሀገር ልጅነት የምንተዋወቀውን ያንን ነበር። ኖ አይደለም። እግዚአብሔር በመንገዳችን ላይ የሚያመጣ ሁሉ መሆኑን ለመናገር አንድ ሰውዬ ከኢየሩሳሌም ወደ ኢያሪኮ ነበር። ታሪኩን ታውቃላችሁ። just love የሚያቃስተው ችግር ውስጥ ያለውን ጆሮአችንን የፈለገውን እርዳታ የጠየቀንን እኛ ደግሞ በመንፈስ ቅዱስ ተመርተን ወደ ልባችን እግዚአብሔር ያመጣውን ሁሉ በመውደድ በመባረክ እንድንኖር ነው እግዚአብሔር የሚፈልገው። ያን ጊዜ ምን እንደሚሆን ታውቃላችሁ? አየሩ ሁሉ ይፈወሳል። ክብር ለጌታ ይሁን። አየሩ በሙሉ ይፈወሳል። የእግዚአብሔር በቃ ድንቅ ስራ በመካከላችን ማየት እንጀምራለን። አንድ ልብ ነበራቸው፣ አንድ ነፍስ ነበራቸው። ያላቸውንም ደግሞ ተከፋፍሎ ይኖሩ ነበር። ድሃ በመካከላቸው። ለምን? ፍቅር ስላለ ነው እንጂ ከኛ በላይ ሀብታም ስለሆኑ አይደለም። ታላላቅ ድንቅና ተአምራት በመካከላቸው ይሆን ነበር ይላል። ክብር ለጌታ ይሁን።